ሆነ ዝና ደግሞ ወንድምየው የት እንዳለ ያቃል ማለት ነው። እንግዲህ ዝና በምን ምክንያት እንግዲህ መድብል እንዴት አድርጎ ዝናን እንደሚያናዝዘው ባናቅም ግን አሁን ላይ ግን ዝና በመድብል እጅ ወድቋል ማለት ነው። መድብል እንግዲህ አሁን ላይ ዝናን ብዙ የሚጠይቃቸው ጥያቄዎች አሉ። ምክንያቱም ወንድምየው የት እንዳለ የሚያውቀው ዝና ስለሆነ አሁን ላይ እንግዲህ ፈተና ነው የሚሆንበት ለመድብል። ምክንያቱም ዝና በጣም ጨካኝ ስለሆነ እንደዚህ በቀላሉ የሚፈልገውን ነገር እንደማይነግረው ሁላችንም እናውቃለን። ምክንያቱም ሁለቱም በጣም የሚፈላለጉ ሰዎች ስለነበሩ አሁን ላይ ግን ዝና በመድብል እጅ ቢወድቅም መድብል የሚፈልገውን ነገር በቀላሉ ይነግረዋል ብለን አናስብም። ምክንያቱም መድብል እንግዲህ ወንድምየው የት እንዳለ ነው ማወቅ የሚፈልገው። ይሄንን ነገር ደግሞ እንደዚሁ በቀላሉ ዝና ተናዞ እዚህ ጋር ነው ወንድምህ ያለው እንደማይለው እርግጥ ነው። ምክንያቱም ለመድብል ትልቅ ፈተና ነው የሚገጥመው ማለት ነው። እንደዚሁ በቀላሉ በድብደባና በቀላል ነገር እንደዚሁ ሊነግረው አይችልም ማለት ነው። አሁን ላይ ሞገስም እንግዲህ በጣም ተገርሟል ማለት ነው። ምክንያቱም መድብል ዝናን እንዴት አድርጎ በእጁ እንዳስገባው ማመን አቅቶታል። እዛ ተዘርሮ ሲያየው እንግዲህ እንዴት አድርገህ ነው እንደዚህ ልታርግ የቻልከው ብሎ ሞገስ መድብልን እየጠየቀው ነበረ ማለት ነው። መድብልም እኔ ነግሬህ ነበረ፣ ምክንያቱም ያልኩትን ነገር የማደርግ ሰው ነኝ፣ በእጅ አስገባዋለሁ እንዳልኩ በእጅ አስገብቼዋለሁ ብሎታል ማለት ነው። ሞገስ ግን በጣም ማመን አቅቶታል። ምክንያቱም ሞገስ የዝና በእጃቸው መግባት ለሱ በጣም አስፈላጊ ነው። ምክንያቱም ሉላን በጣም እንደ እስረኛ ቤት ውስጥ እየኖረች ነበር ያለችው ነፃነቷን አታ ማለት ነው። ስለዚህ ይሄ ነገር ለሞገስ ትልቅ ነገር ነው። ምክንያቱም ሉላ ቤት ውስጥ ታፍና ነው ያለችው በዝና ምክንያት ማለት ነው። ስለዚህ አሁን ላይ እንግዲህ ሞገስ የዝና መያዝ በጣም አስደስቶታል። ይሄንንም ጊዜ ራሱ አላጠፋም ለሉላ ሲደውልላት ማለት ነው። ሉላም እንግዲህ ይሄንን ነገር ስትሰማ ከምንም በላይ ነው የተደሰተችው። ማመን ራሱ አቅቷታል። ባሁሉ እየተናነቃት ነበረ። ምክንያቱም ይሄንን ወደ ራሳችን አምጥተን ስናስበው ራሱ አንድ ሰው ቤት ውስጥ ያለ ምንም ነገር ታፍኖ ሲኖርና ውጭ እየናፈቀው ሲኖር ነፃነት የሚባለው ነገር በጣም ነው የሚናፍቀው። ቀላል የሚመስሉን ግን ከባድ ነገሮች ናቸው ማለት ነው። ስለዚህ ሉላ ይሄንን ነገር ስትሰማ ዝና በእጃቸው እንደገባ ምክንያቱም መድብል በእጁ እንዳስገባው ስትሰማ ማመን አቅቷታል ማለት ነው። እንደ ልጅ ነው የቦረቀችው። ምክንያቱም እቤቱን እደጁን ሁሉ ናፍቃ ስለነበረ በጣም ተደስታ እውነት እዛ ላይ ስናያት በጣም እንባ ሁሉ የሚያመጣ ድርጊት እያደረገች ነበረ። ምክንያቱም በጣም እንደ ልጅ ወደዛና ወደዚህ ስትሮጥ ነበረ ማለት ነው። ምን ያህል ታፍና እንደነበረ ራሱ ይሄ ቀላል ማሳያ ነው። አሁን ላይ እንግዲህ በነፃነት ከሞገስ ጋር ጎዳናው ላይ ሽርብትን እያሉበት ነው። የወደፊቱን ባናቅም አሁን ላይ ግን ዝና በመድብል እጅ ስለሆነ ሞገስና ሉላ ከምንም በላይ ተደስተዋል። እነሱ ብቻ ሳይሆኑ እንግዲህ ዳጣም በጣም ተደስታለች። ምክንያቱም በጣም የምትፈራው ሰው ስለነበረ አሁን ላይ እንግዲህ ዝና በመድብል እጅ መውደቁን ስትሰማ በጣም ነው የተደሰተችው ማለት ነው። ቅድስትም እንደዛው ነች። ማሰብና በቃ ሁሉንም ማመን አቅቷቸዋል። ምክንያቱም ግዙፉና ትልቁ እንደዛ ሲፎክር የነበረው ሰውዬ በእጃቸው መግባቱን ማመን አቅቷቸዋል ማለት ነው። ኤፍራታም እንግዲህ ምንም ነገር ያው ኤፍራታን የምናቃት ነች። በጣም ፈሪ ነች፣ የዋህነትም አለባት። እንግዲህ ዝናን በመድብል እጅ እንዲገባ ያደረገችው እሷ ነች። ምክንያቱም የተሰጠውን መርዝ ዝም ብሎ እንዲጠጣ ብታደርገው ኖሮ ምናልባትም ዝና በመድብል እጅ የመውደቅ እድሉ በጣም ጠባብ ነበረ። እሱ ራሱ ባዘጋጀው ወጥመድ ውስጥ እንዲወድቅ አድርገዋለች ማለት ነው። ኤፍራታ ግን እዚህ ጋር ትልቅ ስህተት እየሰራችው መድብል ከማንም በላይ ነው የሚያምናት። እንደውም እየወደዳት ሁላ ነበረ ማለት ነው። እዚህ ጋር ግን በጣም ልቡን ሰብረዋለች። ቀላል ነገር ነበረ። ምክንያቱም ዝና እንደዚህ ብሎኛል ብላ ሀሳቧን መናገር ስትችል እሷ ግን ስላስፈራራትና ይገለኛል ብላ ስላሰበች ብቻ መድብልን ከርተዋለች ማለት ነው። መድብልም እንግዲህ በኤፍራታ በጣም አዝኖባታል። ምክንያቱም እኔ በጣም የማምንሽና የማከብርሽን ሴት ነበርሽ፣ አሁን ላይ ግን እምነትሽን አተሻል ብሎ በጣም እያሸማቀቃት ነው ያለችው ማለት ነው። ስለዚህ እሷም እንግዲህ ባደረገችው ነገር አፍራለች። በእርግጥ መድብልን ለመግደል ባትፈልግም
መድኃኒቱን እንዳይጠጣ ራሱ እየፈለገች ነበረ። በጣም ፈርታ ነበረ። ያ ነገርም ነው እንግዲህ መድብል እንዲጠራጠራትና ለዚህ ሁሉ ችግር እንድትጋለጥ ያደረጋት ማለት ነው። አሁን ላይ እንግዲህ ኤፍራታ ዝናንም እየፈራችው ነው ያለችው። በዚህ ላይ ደግሞ መድብል በጣም ተከፍቶባታል። ስለዚህ እንደውም መድብልን ሄዳ ራሱ ዝናን ልቀቀውን እባክህን፣ እሱ እኮ ከጀርባው እጁ ረጅም ነው እያለችው ነው ያለችው። እሱ እያሾፍሽ ነው ማለት ነው ብሎ ስቆባታል ማለት ነው። ምክንያቱም መድብል ዝናን በቀላሉ ሊለቀው አይችልም። ምክንያቱም ወንድምየው እሱ እጅ ነው ያለው ማለት ነው። ምክንያቱም መድብል ወንድሙ የት ምጥ ይግባ ስምጥ ስለማያውቅ ይሄንን ሚስጥር ደግሞ የሚያውቀው ዝና ስለሆነ ኤፍራታ በቀላሉ ዝናን ልቀቀው ስትለው ለመድብል በጣም አስገራሚ ሆኖበታል ማለት ነው። በእርግጥ እሷ እዚህ ጋር አሁን እያሰበች ያለችው ዝና በእርግጥ ከኋላው ሌላ እጅ እንዳለው አውቃለች ማለት ነው። ምክንያቱም ለመሀሌ ስልክ ተደውሎ እንግዲህ እሷ ከጀርባው ሰው እንዳለ አውቃለች ማለት ነው። ይሄ ደግሞ በጣም አስፈርቷታል ኤፍራታን ማለት ነው። አሁን ላይ በጣም ፍርሃት ላይ ነው ያለችው፣ ጭንቅ ውስጥ ነው ያለችው። በእርግጥ በሷ መፍረድ አይገባም። ምክንያቱም በዚህ በኩል መድብል እንግዲህ ከዚህ በኋላ ከሷ ጋር ምን እንደሚያደርግ አይታወቅም። እንዲህ በቀላሉ የሚፋታት ነገር አይደለም። ምክንያቱም ይሄ ነገር ባይፈጠር ኖሮ እስከ መጨረሻው ልታሰናብተው እንደሆነ ሲያስበው መድብል እንግዲህ በሷ ላይ በጣም ተከፍቶባታል ማለት ነው። ግን ኤፍራታ ግን አሁን ላይ ዝና ከኋላ ሰው እንዳለው ስላወቀች በጣም የባሰ ፍርሃቷ ጨምሮባት እንደውም መድብልን እየተማጸነችው ነው ያለችው ማለት ነው። ሲነቃም እንግዲህ ዝና እጅና እግሩ ታስሮ ነበረ። በጣም ያው ግራ ቢጋባ ምንም ማድረግ ስለማይችል አሁን ላይ ግን ዝና የሚይዘውና የሚጨብጠው ጠፍቶበታል ማለት ነው። አንበሳ ነኝ ሲል ነብር ነኝ ሲል የነበረው ሰውዬ በመድብል እጅ መውደቁን ሲያቅ እንግዲህ ኤፍራታንም እየወቀሰ ነበረ ማለት ነው። እዚህ ጋር እንግዲህ አሁን መድብል እየቀጠቀጠ ወንድሜ የት ነህ እያለ ወንድሜ ያለበትን ንገረኝ እያለው እያወጣጣው ነበረ። እንግዲህ እንዳሰብነው ነው የሆነው ማለት ነው። ምክንያቱም ዝና እንደዚህ በቀላሉ አፉን የሚከፍት ሰው አይደለም ማለት ነው። መድብል የሚፈልገውን ነገር እንደዚህ በቀላሉ አይሰጠውም። ምክንያቱም ብዙ ያለፈዋል። በዱላ ብቻ እንግዲህ ያለበትን ወንድሙ ያለበትን የሚነግረው አይመስለንም። እንግዲህ ዝና ግን አሁን ላይ በመድብል እየተቀጠቀጠና እንግዲህ ደም በደም ሁላ ሆኖ ነበረ። መድብልም እንግዲህ ወንድሜ የት ነው እባክህ ወንድሜን የት ነው ያረጋችሁት ንገረኝ ቢለውም እሱ ትገለኛለህ እንጂ በፍጹም አልነግርህም እያለው ነው ያለው ማለት ነው። መድብልም እንግዲህ የሚችለውን ሁሉ እያደረገ ነው። ካልነገርከኝ ግን